Hi guys, so Chen, they nacho. Welcome to my channel. It's me, Kevin Mikhail American YouTube channel. Welcome to my channel, guys. So Chen, they nacho. Salam nacho. Welcome to my channel, guys. So Chen, they nacho. How are you guys? Welcome to my channel and subscribe my channel. እንዴት ናችሁ? ሰላም ናችሁ? እና ማለት ነው ወደ ቸል ነገራችሁ የምፈልገው ነገር ማለት ነው tonight I wanna even say you I have no new news. That's why I was the same thing with me. I live in Switzerland now. I don't know what I do. I will see. Uh, that's why I'm not believing people by the way ማለት ነው. I'm believing God every time, anywhere, everywhere by the way. And then what I want to say guys እና ማለት ነው እንደነገርኳችሁ ሰዎቹ እየቀለድኩ ይመስላችኋል ባዲ ማለት ነው። ያውቁታል በጣም በግጥም አድርጎ ባዲ ማለት ነው። ግን የሰው መቀያየር በጣም ነው የሚከብደው ባዲ ማለት ነው። እኔ እንደነገርኳችሁ በራሴ አልተማመንም ብያችኋለሁ። በራሴ አልተማመንም ባዲ ማለት ነው። አንዳንድ ሰዎች በጣም በማያደርጉት ነገር በጣም በራሳቸው ይተማመናሉ። እኔ በጣም ከመጠን በላይ በራሴ ይተማመናለሁ። አይ ቲንክ በሰው አልተማመንም ማለት ነው የሚሻለው መሰለኝ። አይ ቲንክ የኔ ሳወራ ግን እኔ የማላደርገውን ነገር ግዴታ አደርጋለሁ ብዬ ራሴን አላሳምንም። ላላደርግም እችላለሁ ባዴ ማለት ነው። እኔ ከምሆነው አንፃር ሰው ላይ ወይም ደግሞ ምግብ ላይ ወይም ደግሞ የሆነ ነገር ላይ አይደለም ብቻ ሰው ጥናት ማድረግ ያለበት ራሱ ላይም ጥናት ማካሄድ አለበት ብዬ ነው የማምነው። እና እኔ በራሴ ላይ በማካሄደው ጥናት ማለት ነው ጥናት መሰረት ማለት ነው ባክግራውንድ ሲኖረኝ ማለት ነው ባክግራውንድ ቡኮ ሲኖረኝ ታይም ብዙ ጊዜ ማለት ነው እኔ ደስ ስል ፉትቦል ሜዳ አለ፣ የኳስ ሜዳ አለ። በቃ ደስ የሚል ቦታ ነው ማለት ነው። በቃ ገጠራማ ነው። ከትንሽ በኋላ ነው ወደ ከተማ። በጣም ነው በቃ ደስ የሚለው ቦታው። አይሶቱ ጋር ነው የምላችሁ እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እና ማለት ነው እንደልላችሁ የምፈልገው ነገር ማለት ነው። ስለዚህ እኔ ራሴ ላይ ጥናት ስለማካሄድ ባዲ ማለት ነው በማልችለው ነገር ላይ በእውነትም እንዲሁም ባዲ ማለት ነው እኔ ከማስበው በላይ ደህና ሆናለሁ፣ ግን በራሴ አልተማመንም አሁን እና እንደዛ ልላችሁ እፈልጋለሁ። አሁን በጣም የሚያሳስበኝ የኔ ጉዳይ የኔ ጤና ነው ባዲ ማለት ነው ማስቀደመው ማለት የሰው ከኔ ጋር ምናልባትም ችግር ውስጥ የገቡ የኔ ቤተሰብ ወይም ደግሞ በጣም እኔ የሚከተሉኝ ማለት አሁን ባንዴ ነገሮችን መቀየር አልችልም ባይ ማለት ነው። በጣም የሚከተሉኝ ሰዎች አሉ። አይሰጡ ጋር ነው የምላችሁ ከህፃናት ጀምሮ ማለት ነው እና ማለት ነው ብዙ ማለት ነው እኔ የሚከተሉና በቃ ላይ ከኔ ብዙ ጊዜ ቻለተኝነት የማይሰማኝ ለምንድን ነው መሰላችሁ? ሰው በራሱ ከተጎዳ ይጎዳ፣ በእኔ እንዲጎዳ ግን አልፈልግም ባዲ ማለት ነው። እንደዛ ምለው ግን ሰው ስለማይጎዳኝ አይደለም። በተለይ ማለት ነው በጣም ጥሩ ሰዎች ያለው ማስተዋል የሚያንሳቸው ሰዎች ስላሉ ነው ባዲ ማለት ነው። እና ሲቀጥል ደግሞ ልነግራችሁ የምፈልገው ነገር ማለት ነው እናንተም ባዲ ማለት ነው ጤናችሁ ሰላም እንድትሆኑ ፈልጋለሁ ባዲ ማለት ነው። ቤተሰቦችም ተከታዮችም ሌሎችም ባዲ ማለት አቋርጦ ብያቻለሁ እና ያው ህይወታችን ግዴታ አንድ አይነት ህይወት ስጠን ብለን ፈጣሪ ሊሆን አይችልም። የሁሉም ሰው የተለያየ ህይወት ነው ያለው። የተለያየ ሰዎች እንደሆነ የተለያየ ህይወት አለን። ለዛ ነው ግን ሁላችንም እንተነፍሳለን። የማንዋሻው ነገር እንሄዳለን፣ እንነሳለን፣ እንተኛለን ባይዴ ማለት እሱ ነገር ነው ባይዴ ማለት ነው። በዛ ጉዳይ ላይ ግን ሁሉም ሰው ባይዴ ማለት ስለሱ ስለተጓዘ ብቻ ጤናማ ነው ማለት አይደለም። that's why health is wealth ፋይናል ከምንም እና ከማንም በላይ ጤና ሀብት ነው። ባል ብታጡ ኖ ፕሮብለም። ገንዘብ ብታጡ ሰርታችሁ ታመጡታላችሁ።
ኤቭሪቲንግ ባዲ ማለት ነው። ኤቭሪቲንግ ህይወታችሁ ላይ የሚመጣውን ነገር ዩ ካን ፊክስድ ባይ ዘ ወይ ማለት ነው። ከሄዝ ኤልስ ማለት ነው። እንደን ሶ ለነገራችሁ የምፈልገው ከዚህ ሌላ ማለት ነው። ኤልስ ማለት ሌላ ነው ባይ ማለት ነው። ከኔ በላይ እንግሊዝኛ ተሰሙ ይሆናል ባይ ማለት ነው። እና ግን እንዳላደናግራችሁ አንዳንዴ ወዲህ ማለት በአማርኛ እና እንግሊዝኛ ሲቀላቀል የማይችለው ሰው አንዳንዴ ኮንፊዝ ያደርጋል። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ሰዎቹ ባዲህ ማለት ነው ልነግራችሁ የምፈልገው ነገር ማለት ነው። አንዳንድ ወንዶችም ባዲህ ማለት ነው ላንቺ ባዲህ ማለት ህይወትስ ውስጥ ምንም ያላደረገው ህይወት ስንት ተንከራተሽ ስንት ነገር አድርገሽ ስንት መስዋዕት ከፍለሽ ህይወትሽን ባዲህ ማለት ነው ባንድ በማይረባ ወንድ ባዲህ ማለት ነው ምን ልታረግ ይፈልጋል? በቃ እሱን እንደ ንጉስ እንደ ፈጣሪ እንድታመልክ ይፈልጋል። በቃ ያለሱ ህይወት እንደሌለሽ እንድታስብ ይፈልጋል። እንድታስብ ይፈልጋል እና ማለት ነው እንደዛ አይነት ነገር ነው ወይ ባዲህ ማለት ነው። እኔ እንደዛ ነበር የሚመስለኝ ባዲህ ማለት መጀመሪያ ፍቅር ሲይዘኝ በቃ ላይ እያለሱ ሰው ህይወት የሚኖረኛ አይመስለኝም ነበረ። ስቲል ናው ባዲህ ማለት ነው። ሲቀጥልም ሁለተኛ ጊዜ ሳፈቅርም ከሱ ውጪ በቃ ህይወት የሚኖረኝ በቃ ህይወቴ ባዶ እንደሆነ ነበር የማስበው። ግን አላማዬን ማሳካት ፈልጋለሁ እያልኩኝ ነበረ። ከዛ ሲቀጥልም እንደዛ ለካ ከዛ ምን አልኩኝ ማለት ህይወት እንደዛ ናት። በቃ ላይክ ምንም እንትን የላትም ሁሌም ያደግግሞሽ ነው። ስለዚህ እኔ መደርበሽ የለብኝም ምናምን ነገር ብዬ ማለት ነው ብዙ እንትን አላልኩም፣ ግድ አላልኩም ባዲህ ማለት ነው። አሮጌ ጫማ ነው አሮጌ እንትን አለ ትራስ አለ እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እንደዛ ብሎ ነገር የለም በግዴታ ህይወቷ ውስጥ ባዲህ ማለት ነው። ወይኔ ወይኔ ካሜራ ላይ ውሃ ገባች። መች ነው ውሃ የገባችው? ቀደም ሸት ይሄማ ተስባው ሸት ለካ ለዛ ነው ካሜራ ይማጠራው። ደህና ነው ለካ ይቀርሳ። ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እና ማለት ነው ውዶቼ እና እንደዛ ነው ባዲህ ማለት ነው። ሰው ማለት ነው በጣም ሊቀርባቸው የሚችለው ለምንድን ነው መሰላችሁ? በጣም ናጽነት ሲኖረኝ ነው ባዲህ ማለት ነው። ከዛ ውጭ ግን ልክ እንደ ኔዘርላንድ ውስጥ ያጋጠመኝ ነገር ሲያጋጥመኝ ግን በቃ በቃ እንጠላሻለን፣ በቃ ተቀልሽልሽናለሽ፣ በቃ ላይክ አንቺ እንደኛ በቃ እንደ ሰው ሆነሽ እንድናይሽ አይፈልግም በቃ ምናምን አይነት ነው የሚያስመሰሉት። ሁሌ ነው የምቃጠለው፣ ሁሌ ነው የምታመመው እና የሚታየው ነገር ምንድነው የሚመስለው? በቃ አንቺ በቃ ሰው ሆነሽ እንድናይሽ አንፈልግም። በቃ እንደኛ በቃ መራመድ የለብሽ ላይክ እንደዛ ነበረ ማስመሰሉ ባዲህ ማለት ነው። እንደዛ አይነት ሁሞት ላይ ባዲህ ማለት ነው እንደዛ አይነት ሁኔታ ሰውን ማናገር በጣም ይከብዳል። ወይም ደግሞ ሰዎችን በቃ እንደ ልብ መቅረብ በጣም ይከብዳል ባዲህ ማለት ነው። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እና ማለት ነው ውዶቼ ስለዚህ በዱይ እንደዛ ነው ባዲህ ማለት ነው። አይ ሃቭ ኖት ኒው ኒውዝ ባዲህ ማለት ነው። አሁን ጤናዬ ሁኔታ ልክ ኔዘርላንድ እንደተባልኩኝ ወይኔ ውሽውሽ ነው የሆንኩት። ምናልባት ባዲህ ማለት ነው በጣም ትንሽ ቀላ ካለ አሁን ነጭ ባዲህ ማለት ነው ማህፀን ላይ ግጥ የሚያደርገኝ ነገር አለ ባዲህ ማለት ነው። በጣም ነጭ መሆን አለበት እኔ የማደርገው ባዲህ ማለት ነው። ወይም ደግሞ ቀይ ከሆነ ችግር የለውም። በጣም ነጭ መሆን አለበት። ሁሌ የሚለብሰው በጣም ነጭ መሆን አለበት። ወይም ደግሞ ሁሌም እንደዚህ የማደርገው ጌጥ ባዲህ ማለት ነው። እኔ ዳድ በጣም ስለምወደው ነው ዳድ ያደረኩት።
ቢሆንም ግን በጣም ነጭ መሆን አለበት። ከራሴም እንዳይሆን ባይደማ ችግር በጣም ነው ማለት በተለይ አሁን የምታመምበት ቦታ ላይ ከሆንኩኝ ትንሽ የባግራውንድ ካላችሁ በቃ አልቆልኛል ባዲ ማለት ነው። እማልታመምበት ቦታ ላይ ከሆንኩኝ ግን ደስ ወይ ምንም ነገር ቢኖረኝ ምንም አይመስለኝም ባዲ ማለት ነው። ግን ባዲ ማለት ነው የምታመምበት ቦታ ይሁን የማልታመምበት ቦታ ይሁን ቅድመ ጥንቃቄ አንደኛ ነኝ ያለው እና በጣም ነው የሚገባኝ ባዲ ማለት ነው ምን ሊመጣኝ እንደሚችል ባዲ ማለት ነው። አንድን ሰው ማለት ነው ድችል ነግራችሁ የምፈልገው ነገር ማለት ነው ከዛ ጀምሮ በጣም እንትን ያደርገኛል ማለት ነው። ከዛ ቀጥሎ ደግሞ ልነግራችሁ የምፈልገው ነገር ማለት ነው እኔ በደይ ማለት ነው እዚህ ስብስብ ያለውን ነገር ደስ አይለኝም እና ከይም አለኝ ባዲ ማለት ነው። እኔ ከመስቀል ጋር ነው ችግር የለውም እና በተለይ ሰው ከነገርካቸው እንደዚህ ነኝ እንደዚህ ባክግራውንድ አለኝ ምናምን ነገር ካልካቸው በጣም አድርጎ ያቃጥሉሃል ባዲ ማለት ነው። በጣም አድርጎ ማለት ነው። እውነቴን ነው የምላችሁ አውሮፓ ውስጥ ገብቼ ማለት ነው አንቺ እኮ እንግሊዝ፣ አንቺ እኮ እንደዚህ ነሽ፣ አንቺ እኮ እንደዛ አትናገሪም፣ አንቺ እኮ እንደዛ አታረግም፣ አንቺ እኮ እንደዚህ አታረግም። እኔ አክሽን ነው የምወደው ባዲ ማለት ተግባር ነው የምወደው ባዲ ማለት ነው ወዶቼ እኔ ባዲ ማለት ነው በኋላ እኔ በራሴ አልተማመንም እላችሁ ለዚህ ነው ባዲ ማለት ነው ማልችለውን ነገር በራሴ አልተማመንም እና ብዙ አልለፋለፈም ባዲ ማለት ነው ብዙ አልዘባረቅም ባዲ ማለት ነው። አይስወርቱ ጋር ነው የምላችሁ ዋይ በቃ አሁን እንደዛ ብዬ ሊመጣኝ የሚችለውን ነገር አስቀድሜ ያውቃለሁ። ሰዎቹ ግን ያደርጉና ከዛ ሲቸገራቸው ግልብጥ ነው የሚሉት ቀየር ይላሉ ማለት ነው። ስለዚህ እንደኔ አይነት ሰዎች ብዙ ጊዜ ሰው አይጎዱም። ምናልባት አደገኞች ሊሆኑ ይችላሉ ሳምታይምስ ሲጎዱ ግን በጣም ህግና ደንብ ያከብራሉ። በጣም የዋህ ናቸው። በጣም ጥሩ ናቸው። በጣም ከሚባል በላይ ማለት ነው። እውነቴን ነው የምነግራቸው። አስመሳይነት አሁን ማውራት ምናምን ነገር ጥሩ አያስብልም ባዲ ማለት ነው። ግን ምን አላቸው መሰላችሁ ብዙ ጊዜ ማለት ነው በቃ እንደኔ ባዲ ማለት ነው ላስብ የእውነት ተሳሳትኩኝ ምናምን ነገር ብለው የማፍሰልሰል ባህሪ ያላቸው ባዲ ማለት ነው። ህግና ደንብ ያላቸው ባዲ ማለት ነው። በቃ ለስዳን ሰው በጣም ግን አናታቸው ላይ ሲወጣ ደስ አይላቸውም ባዲ ማለት ነው። እኔ ሰው አናት ላይ ሲወጣ አይታችሁኝ ታውቁታላችሁ? በጭራሽ ባዲ ማለት ነው። በእርግጥ ሰው እንመርጣለን እንደኔ አይነት ሰዎች በጣም ሰው እንመርጣለን፣ ግን ሰው አንገፋም። በተለይ የሚንከባከበን ሰው፣ የሚቀርበን ሰው፣ የሚያከብረን ሰው እኛ እንገፋለን ማለት ነው። ሰማይና መሬት ልክ ገለበጥ ማለት ነው። በጭራሽ እንደዛ አይነት ባህሪ የለንም ባይዲ ማለት ነው። እና ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው። ሲቀጥል ደግሞ ግን ዝም እንላለን፣ ግን በጣም ነው የምናስተውለው እንደኔ ሰዎች በዝምታ ሰዎችን እንደፈለጉ ነው የምንሆንላቸው፣ ግን በጣም ነው የምናስተውላቸው ባዲ ማለት ነው። ለኛ የሚሰጡን ቦታ ያደረጉን ያሉትን ነገር ምናምን በጣም ነው የምናስተውለው፣ ግን ደግሞ በጣም ነው ዲስካም ዳውን በቃ ላይክ ምንም አንልም ፋይደዊ ማለት ነው። አሁን አልያዝም አልለቀቀም በቃ እኔ እንደዚህ አድርጌለት እንደዛ ወድጀው ምናምን ነገር የሚባል ነገር የለንም። ሰው በፍላጎቱ ነው እና ከረበሸን ወርድ ከራሱ ባዲ ማለት ነው ያኔ ማዋረዱ ነው። አለበለዚያ ግን ምንም ሰው አነካም። የእውነት ነው የምላቸው። በተለይ ለሰው በጣም ፍሪደም እንሰጣለን። ህይወት ብላ አንገባበትም ምናምን ነገር ባዲ ማለት ነው እና ሰው ደግሞ እኔ ብዙ ጊዜ ባዲ ማለት ነው እንዲህ አድርግ ሊለኝ አልጠብቀም። ሁሉ ነገር እኔ ባዲ ማለት ነው ከጫፍ እስከ ጫፍ ማድረግ ያለብኝ ነገር በሙሉ ላደርግ ይገባኛል ባዲ ማለት ነው። እኔ ማድረግ ያለብኝ ነገር ካላደረኩኝ ቸልተኛ ነኝ እኔ ባዲ ማለት ነው። ከሰው በቃ ሰው አስብለኝ በቃ ሰው አይደለሁም ማለት ሰው አይደለሁም ሳይሆን በቃ ለክ እኔ ህልና የለኝም ነው የምለው ባዲ ማለት ነው። አሁን አመጣው ህልና ያለኝ ሰው አይደለሁም እላለሁ ባዲ ማለት ነው።
እና እኔ ባዴ ማለት ነው በቃ ለህልናዬ ብዬ ለው ሰው ባዴ ማለት ነው አሁን ሀብታም ስለሆነ እሱ እንትን ስለሆነ ጎበዝ ስለሆነ ብዙ ነገር ስላለው ማለት ድክመት የለውም ማለት አይደለም። ስለዚህ ሰው ባዴ ማለት ነው በውስጥም በውጭም በውስጣችን ይሁን በውጫችን ይሁን በተረዳነው መንገድ ሰው ሆነን ባዴ ሰው መርዳት ጥሩ ነው እላለሁ ማለት ሰው እንረዳለን። ግን በተለይ ማለት ነው ማድረግ ያለብኝ ነገር ባዲ ማለት ነው። አሁኑ ሰዎቹ በጣም ስለ ደፈኑኝ ባዲ ማለት ነው። እንዲህ አይደለም እንዲህ አንቺ ከቨን የሚባል ሰው የለም ምናምን የለም ዝም ብሎ ነው አሜሪካ የሚባለውን ነገር ምናምን ነገር ብሎ ኢግኖር ስላደረጉኝ እኔ ዝም አልልም ባዲ ማለት ነው። እንዶቼ ልነግራቸው የምፈልገው ነገር ማለት ነው ማድረግ ያለብኝ ነገር ጠንቅቄ ነው የማደርገው። እኔ ማለት ያለብኝን ነገር እላለሁ፣ ማድረግ ያለብኝን ነገር አደርጋለሁ። እንዲሁም ባዲ ማለት ነው መዘገየትም አልፈልግም ባዲ ማለት ነው። ሁሉንም አት ዘ ሴም ታይም በተለይ እንደዛ ሳደርግ ስንት ባግራውንድ አለኝ፣ ስንት ህመም እየገባኝ እኔ ደግሞ በተለይ አንዴ ከተናገራችሁ ማለት ነው በጣም ሰዎቹ ጅሎች ናቸው። በተለይ እኔ አካባቢ የሚመጡ ሰዎች ማለት ነው ከነበሩት ባዲ ማለት ነው አንድ እርምጃ ስትራመጂ ባዲ ማለት ነው በቃ ከዛ በኋላ የሆነ ነገር ታደርጋለሽ ብሎ ባዲ ብዙ ነገሮች ነው የሚያዘጋጉት ባዲ ማለት ነው። ከዛ ማለት ነው እኔ ደግሞ እንደዛ እንደሚሆን ስለማቅ ከጀምሩ ብዙ ነገር አላደርግም። ልክ ማድረግ ባለብኝ ታይም ዝም ብዬ ነው የማደርገው። እንደን ሶ ባዲ ማለት ነው ልጆች ልነግራችሁ የምፈልገው ነገር ማለት ነው በራስ መተማመን ጥሩ ነው፣ ግን በጣም በማታደርጉት ወይም ደግሞ በማታደርጉት ነገር ላይ በጣም አደርጋለሁ አውቃለሁ በቃ በጭራሽ የሚከለክለኝ የለም ምናምን ባዮች አትሆኑ ባዲ ማለት ነው። ማለት የተፈጥሮ አይቀየርም ባዲ ማለት ነው። ተፈጥሮ ሲሆን በጣም ነው የሚከብደው። ግን አንዳንዴ ረጋ ማለት አለባችሁ። ደግሞ ሰው እንደራሳችሁ አትዩት ባዲ ማለት ነው። አሁን ስትቀጡት በልክ ስታናገሩት በልክ ኤቭሪቲንግ ባዲ ማለት ነው። አሁን ምን ስላደረገ ነው እንደዚህ ብዬ የምናገረው? ማለት አንዴ ሁለቴ ስላላደረገ ነው። ወይም ደግሞ ነግሬው ነበረ ወይ ያሳውቀው ነበረ ዋይ እኔ እንደዚህ እንዲሆንበት የሆነ መንገድ ምንድነው ብላችሁ እራሳችሁን ጠይቁ ባዲ ማለት ነው። አይሶርት ወር ነው የምላችሁ። እና እኔ ጠባይ ደግሞ እንደዛ ነው ባዲ ማለት ነው። ችል ነግራችሁ የምፈልገው ነገር ማለት ነው። ስለዚህ ባዲ ማለት ነው እኔ በጣም በህጋው ስለምሄድ በቃ በጣም አንዳንዴ ህግ አለ፣ ግን በህግ መንገድ አይሄዱም አንዳንድ ሰዎች። በኢየሱስ ክርስቶስ ምን አይነት ውሻ ደግሞ መጣ ዛሬ? በህጋው መንገድ ነው የሚሄደው፣ ግን ምን አለ መሰላችሁ እና ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ የኔ ውዶች? ስለዚህ ባይ ዘ ዌይ ማለት ነው አያችሁ ውሻ እያለ ነው አንድ ሰው ማለት ነው። ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ኤቭሪቲንግ ባዲ ማለት ነው። ሰው እንደናንተ አታስቡት ባዲ ወይ ማለት ነው። አሁን የጤናዬ ሁኔታ ስንት ጊዜ አንስቼ እስከ አንድ ሳልነግራችሁ እንደዛ እኮ ነው የሚያደርገኝ ወይ ማለት ነው። ሴጣን ነገር ጤናዬ ባዲ ማለት ነው። ልክ ባልኩኝ ታይ ብርድ ተሰማኝ ይዝያለሁ ባዲ ማለት ነው። መጀመሪያ እዚህ መጥቼ ባዲ ማለት ነው ምንም ነገር ሳይነግሩኝ ማለት ነው በጣም ነበረ በቃ አለክ በየቀኑ ነበረ የሚሄደው በቃ እየተሯሯጥኩኝ ነበረ። ቤት የምቀመጥበት አንድ ጊዜ አልነበረም እና ሁሌ ነበረ የምወጣው ባዲ ማለት ነው። በጣም ነበረ የምዞረው። አሁን ላይ ማለት ነው ስፍስፍ ብዬ ማለት ነው በቃ የሆነ ሆዴ ውስጥ የሆነ ድንጋይ ገባና ቁጭ አልኩላችሁ ባዲ ማለት ነው። እኔ አሁን ከኤርትራም አይደለም እኮ ችግሩ ባዲ ማለት ነው። ከኤርትራ አይደለም ከሰው ነው ችግሩ። ኤቭሪቲንግ ዴይ ነው ሚ ምን ግድ የላቸውም ወይም ደግሞ አይተውኝም። ምንድነው መሰላችሁ ሰዎች መሀል ያለው ቅናት ማንም ላይ ያገኝሽ ባዲ ማለት ነው። አሁን ይመቀኛሉ ባዲ ማለት ነው። አንዱ ለራሱ አድርጎ ምቀኝነት ባዲ ማለት ነው። በተለይ አንዳንድ ሮቦች እና አንዳንድ ኤርትራ ያላቸውን ቀተል ከልባቸው ነው
አመቱ ማለት ነው። ከዛ በሌላ በኩል ደግሞ ይተጋገዛሉ። ግን እሱ ነገር አሳምናቸው ምናምን ነገር በቃ ላይ ሀበሻ ሁሌ ምቀኛ ነው ባዲዮ ማለት ነው። በዛ ላይ ሶማሌ አለ፣ ጥቁሮችም ይመጣሉ። ከት እንደሚመጡ አላውቅም። በቃ ባዲዮ ማለት ነው። እነሱ ትግርኛ ወይ ኤርትራ ወይ የሆነ ነገር ሲሉ ጊዜ በቃ እነዚህ ጥቁሮች ስብስብ ነው የሚሉት። በቃ ስብስብ ብሎ እኔ ጋር እንትን ያደርጋሉ። ሶማሌዎች በቃ በጣም ነው የሚረብሹት። ለምን እንደሆነ ታውቁታላችሁ? በቃ እኛም ባዲዮ ማለት ነው እሷ አይደለችም ግን እኛ ከነርሱ አናንስም፣ ከኤርትራ ከአፍሪቃ አናንስም ብለው እኮ ነው እንደዛ የሚያደርጉት ባዲዮ ማለት ነው። በአንድ በኩል በሌላ በኩል ደግሞ በቃ በሌላ በኩል ደግሞ በዚህ በኩል ጥላታችን ነች፣ በዚህ በኩል ደግሞ በቃ እንደኛ እያስመሰለን እንጠቀምባት እናሰቃያት ብሎ ነው እንደዛ የሚያደርጉት። እና ስንት ገገማ ሰው እንዳለ ታውቁታላችሁ። ጥሩ ብትሆንለትም ጥሩ አይሆኑላችሁም ሰዎቹ። ግን አንዳንዴ የምናገረኝ ነገር ትክክል ነው፣ ግን ደግሞ ልባቸው ትክክል አይደለም። እውነቴን ነው የምነግራችሁ። ልባቸው መቼም ነው የማይቀየረው። የማይቀየረው እኔ እውነቴን ነው የምነግራችሁ። ሰዎቹ ከዜሮ ተነስተው እኔ በጣም ሉቃስ ነበረና በጣም ሰው እንደወደውና በቃ ሰዎቹ ለሰዎቹ በጣም ነው የሚጨነቀውና እና በጣም እሱን መጀመሪያ የተዋወቅኩት ልጅ ባዲዮ ማለት ነው ሚዲያ ላይ የሆነ አለ አይደል በጣም ቅርበት አለን። ግን ምን አለ መሰላችሁ አንዳንድ ጊዜ እኔ የማየው የሆነ ባክግራውንድ ነገር ነበረ። ለምንድን ነው እየተነሳው ታዲያ አላውቅም። ባክግራውንድ ነበረና ማለት ነው ውዶቼ ዋይ እንደዛ እንዲሆን እንደቻለ ታውቁታላችሁ? ዋይ እንደዛ እንዲሆን እንደቻለ ታውቁታላችሁ? ውስጣችን ያለን ነገር ነው ሰው እንዲጠላን የሚያረገን ነገር ባዲዮ ማለት ነው። እሱ ደግሞ በጣም ያለው ባዲዮ ማለት ነው። በጣም ከመፍቻ ጋር ነው የመጣው። ዋይ እሱ ያለው ካላችኝ ማለት ነው በቃ ማንም ስላላስተዋወቀን ማንም ስላልበወዘው ቀድሞ ማለት ነው። እና ሲያፈቅርም የእውነት በቃ የእውነት ፍቅር ሊይዘው ይችላል፣ ስሜቱን መግለጽ ይችላል። ግን በሌላ በኩል ሌላ ድክመታት ሊኖረው ይችላል። ባዲዮ ፈጣሪን ማለት ነው ወይ ለራሳችን ወይ ለሱ ወይ የሆነ ነገር ብሎ ነው ሰው ጋር የሚልከን ባዲዮ ማለት አንዳንዴ በቃ በድንገት የምንሄድበት ሰው ባዲዮ ማለት ነው። እና ማለት ነው ወዶቼ ለነገራችን የምፈልገው ነገር ምንድነው መሰላችሁ? እና እንደዛ ሲሆን ነው ደስ የሚላቸው ባዲዮ ማለት ነው። እንደዛ ሲሆን እኔ ከራሴ ነው ያየሁት ባዲዮ ማለት ነው። ዋይ በሰዎች ሲሆን በሰይጣኖች ነው ማለት ያለብኝ ባዲዮ ማለት ነው። በሰይጣኖች የተሰራ ነገር ሁሌ መከራ ነው። እና እኔም እንዲሁም ባዲዮ ማለት ነው ራሴ ስለሄድኩበት በጣም ነው የተመቸኝ። ማንም ሳይልከኝ ማንም ምንም ሳያረገኝ ማንም ምንም ሳይሆን ማለት ነው ሳይፈጠር እና ስለተለጠፍኩበት በጣም ነው አሜዚንግ ባዲዮ ማለት ነው። ግን ቢሆንም ምን አለ መሰላችሁ እኔ አሁን የእውነት ነው ስሜትን መደፈን አልችልም፣ መጨፈን አልችልም ባዲዮ ማለት ነው። የእውነቴን ነው የምላችሁ። እኔ ወድጀው እያለሁ በፍጹም ባራኩት ነበረ። ልጁ እኮ ባዲዮ ህፃን ነው እኮ አይሱርት ጋር ነው የምላችሁ እኮ 18 አመቱ ነው ያልኳችሁ እኮ ፊናሊ 18 አመት እኮ ነው። ወይኔ ጌታ ኢየሱስ መጀመሪያ ማለት ነው እኔ ነዘርላንድ ሲገባ በቃ ትንሽዬ ህፃን የሆነ ልጅ በቃ ላይክ የሆነ አስተያየቱ ምናምን በቃ ላይክ ምሻል የሆነ ላይክ በፍቅር ነው የሚመለከተው። ሻና ለቀን በቃ የሆነ ሰው እንትን ሲያረግሻል አይደል? አለባበሴም ስታይሌም በጣም በቃ ይሆናል አይደል? ጎፈሬ ነው የሚመስለው ባዲዮ ያን ነበረ መጀመሪያ እንደገባው ነበርና ከዛ እኔ በጣም ነው የገረመኝ። እንዴ እኔ ሌላ ሰው ያኛል ብዬ እየተመለከትኩኝ ሲጀመር እኔ ደግሞ ወንድ በፍጹም ያያል አልነበረም በዛ ታይም። ግን ህፃንዬ ምናምን ነገር ይመለከተኛል። ኦ ጂሰስ አልኩኝ ባዲዮ ማለት ነው። ኦ ሎርድ ጂሰስ አልኩኝ ባዲዮ ማለት ነው። እና ኔዘርላንድ ወንዶችም ሴቶችም በጣም ነው የሚያስፈሩ። በጣም ላይክ በቃ ላይክ ይሆናል አይደለ? በቃ ሳስባቸው በቃ ሰውነቴ በጣም በቃ እንደዚህ ይላል ባዲዮ ማለት ነው። ዋይ ድርቅናቸው በጣም ነው የሚያስጠላው።
ወይኔ ድርቅ ያልሆነ ሰው ድርቅና በጣም ነው የሚያስጠላው። ዋይ በቃ አሁን አይሶርት ባሉ ምላችሁ የሆነ ነገር ባዲ ማለት ዋላ ጸልየው እንኳን ባይሆንላቸው ርግጥ ነበር የሚያረጓት ባዲ ማለት ነው። በቃ አሁን ትህትና አዶና ላቅም በቃ የሆነ ነገር የላቸውም። አሁን የሆነ ነገር ከተዘጋብሽ አለ አይደለ በቃ ይሆናል አይደለ ዝቅ ብለሽ መለመን ነው በቃ ይሆናል አይደለ ፈጣሪ ሆይ ምን ኃጢያት አድርጌ ነው ምናምን ነገር ማለት ያላችሁ አይመስለኝም። የሚኖራችሁ አይኖራችሁ አይደለም ባዲ ብዙ አላቃቸውም ባዲ ማለት ነው። ወይኔ ፈጣሪ ያለን ግን በጣም ባዲ ማለት ነው። በቃ በጣም ነው የሚያናድደኝና እኔ ባዲ ማለት ነው ብዙ ጊዜ ነው ባዲ ማለት ነው በእንደዛ አይነት ሰዎች ብዙ ጊዜ ተጎድቻለሁ ማለት ነው። ድርቅና የሌላቸው ደረቅ ሰዎች አለ አይደለ አሁን በእንደዛ አይነት ሰዎች ብዙ ጊዜ ተጎድቼ ስላለው አልወዳቸውም እንደዛ አይነት ሰዎች ባዲ ማለት ነው። ምን ይለኝ ነበረ እዚህ የነበረውን እንትን ነበረ እና እርጉዝ ሆኜም ስለሄድኩኝ ብዙ ጊዜ አላስተማመነኝም ያቺ ሀገር ባዲ ማለት ነው። ዋይ ምን ይለኝ ነበር መሰላችሁ እዚህ ያለው እንዲሁ የሆነት እንትን ነበረችና ቀጥ አድርጎ መድኃኒት ሲሰጧት ወደ ጥላቶቿ ወሰዳት ምናምን ነገር አለኝ ባዲ ማለት ነው። ከዛ ወደ ጥላቶቿ ወሰዳትና ጥላቶቿ እንትን የሆነ ነገር አድርጉ ምናምን ነገር ይለኝ ነበርና እሱ ነገር በጣም ያመንኩበት። ዋይ እኔ አንዳንድ ግን ሰዎች የሚመጡት እውነቴን ነው የምላችሁ እኔ ራሴ እንኳን ማናገራቸው ሰዎች አይስወርት ጋር ነው የምላችሁ አያስተማምነኝም። እውነቴን ነው የምላችሁ ሰው ስጋ ሲሄድበት አጋጣሚ ነው ምናምን ብላችሁ እንዳታስቡ። አይስወርት ጋር ነው የምላችሁ ከዚህ ሰው ጋር ሄደ አንተ እንደ በፍጹም አትበሉት። አይስወርት ጋር ነው የምላችሁ ሰዎቹ የሚያደርጉት ሆን ብሎ አቅዶ በመተት ነው የሚሄዱበት ባዲ ማለት በተለይ ባግራውንድ ካለበት ዋይ ከቨን አትበሉ ዋይ እንዴ እንዲህ አትበሉ ወይ እንዲህ አትበሉ በቃ ምናምን ነገር የሚሉት ለምንድን ነው? በቃ ለዛ እኮ ነው ባዲ ማለት ነው። አይሶርቱ ጋር ነው የምላችሁ በጣም ማግኔት ነው ባዲ ማለት ነው። አሁን ሰይጣን ለሰይጣን ማግኔት ነው ባዲ ማለት ነው። ማለት ያ አሁን ሀበሻ ከሆንስ ባግራውንድ ልንርሽ ይገባል። ሀበሻ ስትሆኚ ባዲ ማለት ነው። እውነቴን ነው የምልሽ ህይወትሽ ብዙ ሰዎች ይገባ ካልሆነ በጣም ባግራውንድ ሊኖርሽ አይችልም ባዲ ማለት ነው። እኔ እኮ ባዲ ማለት ነው እናቴና አባቴ ስለሌለኝ አንዱ መጥቶ የኔ ልጅ ይለኛል፣ አንዱ አመታ የኔ ልጅ ትለኛለች፣ አንዱ መጥቶ በቃ እንደኔ አንዱ በቃ ብዙ ነገር ነው የሚያረጉኝና እኔ በህይወቴ ውስጥ ብዙ ነገር ነው የተማርኩት ባዲ ማለት ነው። እና በጣም የገረመኝ ነገር ማለት ነው እዚህ ማህፀኔ ላይ ማለት ነው በቃ ልክ እንደሰማው የመደንዘዝ ስሜት ይሰማኛል ባዲ ማለት ነው። እንደነገርኳችሁ ደግሞ የሆነ ምግብ ላይ የሆነ ነገር ሲደረገብኝ ማለት ነው ምን ይሰማኛል ልክ ይሆናል አይደለ በቃ የሆነ ወልገግ የሚል ነገር አለ አይደለ የምንድነው የተልባ አሁን የተልባ ጀላ አለ አይደለ እንደዛ አይነት በቃ ይሆናል አይደለ እንደዚህ የሚለው ልክ እንደዛ አይነት ነገር እዚህ ይሰማኛል ባዲ ማለት ነው። እና ማለት ነው ዱቸል ነገራቸው የምፈልገው ነገር ማለት ነው አይነት ማለት ነው። ከዛ በጣም ነው የማውቀው ባዲ ማለት ነው የሆነ ሲሆን ባዲ ማለት ነው የሆነ በቃ ላይክ እንትን ሲሆን በጣም ነው የሚገባኝ ባዲ ማለት ነው። አሁንም ትክክል ነኝ ማለት አልችልም ባዲ ሰዎቹ በጣም እየተከራከሩኝ ነው ባዲ ማለት ነው። ከሰው ጋር አለው አይባልም ግን ማለት ነው ዱቸል ነገራቸው የምፈልገው ነገር በተለይ ከዚህ በፊትም ነግሬያችኋለሁ። የከንፈር ድርቀት ከተሰማችሁ ማለት ነው ቫዝሊን እየተጠቀማችሁ እውነቴን ነው የምላችሁ ይሄ ነገር ከንፈር ድርቀት አይደለም። ልነግራችሁ የምፈልገው ነገር ማለት ነው ከንፈር ድርቀት አይደለም። ታዲያ ምን ነው? ወይኔ ደስ የምትል አበባ ጋደም ሼት እያት ፈጣሪ ያለን ይባርካት። ወይኔ ልወስዳት እንዴ ማን ምን ይለኛል? አይ ልወስዳት እየፈለግኩኝ ነው። ችግር የለውም ተው። አበባ እኮ በጣም ነው የምወደው እኔ ቤት ውስጥ ነው ድሮ ነበረ እንትን አክስቴ ጋር ያለው እና ማለት ነው ዱቼ ለነገራቸው የምፈልገው ነገር ማለት ነው። ከዛ ያኔ ማለት ነው ዱቼ ወይኔ ፈጣሪ ዓለም ከዛ ማለት ነው ባዲ ማለት ነው እንደዚህ ድምዝዝ እያለ ነው ማህፀኔ ላይ ባዲ ማለት ነው። እና በህልሜ ያየው ባዲ ማለት ነው አንዴ ሲወጣ አንዴ ሲገባ ምናምን ነገር ይታየኛል ባዲ ማለት ነው። እና ህልሙ ብዙ አላስተረጎምም ባዲ አጉቴ ነበርና በጣም ነበር የሚናደድብኝ ህልም ስነግረው
ላይክ ቤተክርስቲያን ሂጂ ምናምን ነገር ብሎ ያራሩጠኛል። ለምንድን ነው አንቺ ስለ ህልሜ ያኔ ጋር መተሽ የምታወሪ ወኔ እንደማልወድ እያወቅሽ ምናምን ነገር ይለኛል። እና አጎቴ የእውነት በጣም ነው የሚገርመኝ ነው እኮ አባጆ መንገል እኮ እንደዚህ ብለዋል ተብሏል እኮ እንደዚህ ሊሆን ነው መሰለኝ ምናምን ነገር ይሄ ምናምን ነገር ይለኛል። ከዛ አይሰማኝም እና ባይደው በጣም ነው ደስ የሚለኝ ባይደው ማለት ነው። እንደዛ አይነት ነገር ባይደው ሰው እንደዛ መሆን አለበት እና ማለት ነው። የመደምዘዝ ስሜት እየተሰማኝ ነው ባይደው ማለት ነው። እሱ ነገር ጥሩ አይደለም ወዶቼ፣ ይሄ ነገር ጥሩ አይደለም። ጋድ ሴፍ ሚ ፕሊዝ እና ከምን እንደሆነ ባዲው ማለት ነው። ብርዱ ተሰምቶኝ ነበረ፣ በጣም ችግር ነበረ ምናምን ነገር አልኳቸው። እንዲሁ ዛሬ ደህና ነኝ ባዲው ማለት ነው። ትንሽ ደህና ሆኛለሁ። እውነቴን ነው የምነግራቸው እንጂ ማለት ነው ከብርዱ ማለት ነው። ግን ጭንቅላቴ ጠፍቶኛል። በቃ ከኔ ጋር ያለም የመርሳት ችግር ገጥሞኛል። አይደል ነው ከምን ይሁን አላውቅም። ሰዎቹ ከብዙ ነገር ነው የሚያደርጉት ባዲ ማለት እና ከንፈሩ ባዲ ማለት ነው ድርቀት አይደለም። እኔ ሳልጨርሰው ወደ ሌላ መሄደው ለምንድን ነው? ከንፈሩ ድርቀት አይደለም፣ ሰው ሲበላችሁ ነው። እውነቴን ነው የምነግራችሁ። እና ካላችሁ ሰዎች ጋር ራሳችሁን እንትን ታርጉት ይገባል ባዲ ማለት ነው። እውነቴን ነው የምላችሁ። ባዝሊን እየተጠቀማችሁ ምን እየተጠቀማችሁ ከንፈራችሁ ድርቅ ይላል፣ ሰው ሲያረጋችሁ ነው ባዲ ማለት ነው። ሌላ ነገር ደግሞ ልነግራችሁ የምፈልገው ነገር ማለት ነው የፀጉር ቀለም፣ የፀጉር ቅባት፣ የፀጉር ማስያጃ፣ የፊት ክሬም፣ ሳሙና ላይ ምን እንደሚያደርጉበት አላውቅም። እኔ አዲስ ሳሙና ገዝቼ በውዝ ነው የሚያደርጉት ባዲ ማለት ነው። ሳሙናው እየታጠብኩበት አይኔ ያመኛል። በቃ አይኔ ጭሙቅ ይላል ባዲ ማለት ነው። ከዛ ምን ያደርጋል? ጥርስ ሳሙና ላይ የሚሆነ ነገር ያደርጋሉ። ከዛ ልክ ሰሰቁ ያደርጋሉ። አላውቅም እንደ አይነት ማጂክ እንዳለ በቃ እኔ እውነቴን ነው የምላቸው። ይህንን ነገር እሷ ታውቃለች ብሎ ማስብ ብዙ ሰው ይኖራል፣ ግን እኔ ባዴ ማለት ነው አያምኑም። አንዳንድ ሰዎች እንደኔ በተለይ ማለት ነው ምንም ማያደርጉ ሰዎች ማለት ነው እንደዚህ አይነት ነገር አለ ብሎ አያምኑም። ግን አንዳንዴ አለማመናቸው ጥሩ ነገር ነው። ዋይ በቃ እንደዛ ይሆንላቸዋል ባዴ ማለት ነው። በቃ ይመሰልላቸዋል። አለማመንም ጥሩ ነው ብዬ አምናለሁ ባዲ ማለት ነው። እና ግን አንዳንዴ ደግሞ መገገም ጥሩ አይደለም፣ ብዙ ድክመት እያላችሁ ማለት ነው። እና ማለት ነው ውዶቼ በቃ ፍዝዝ ድንዝዝ የሚያደርገኝ ነገር አለ ባዲ ማለት ነው። እኔ ደግሞ በኮመንት ነው በሆነ ነገር ጣልቃ እየገባሁ በተለይ ማለት ነው። እና ማለት ነው ውዶቼ ምን እንደምበላ አላውቅም። የሆነ አለ አይደለ፣ በተለይ የሆነ ነገሮችን ስበላ አሁን መርዝ ምናምን ነገር ሲበላ ምን ያደርገኛል? ሆዴ በቃ እንትን ያደርገኛል ባዲ ማለት ነው። በጣም ያስጠላኛል፣ ያናደደኛል። በቃ ምናምን ነገር ይላል ባዲ ማለት ነው። እምበላው ነገር ጤናማ ነገር ካልሆነ በጣም ነው እንትን የሚያደርገኝ ባዲ ማለት ነው። በጣም ነው የሚበሳጨው ምናምን ነገር፣ በጣም ነው የሚጨንቀኝ። ስትረስ ውስጥ ነው የሚገባው ባዲ ማለት ነው። አንዳንድ ሰዎችም ራሳቸው ያጠፉ ይሆናል ባዲ ማለት ነው በእንደዛ አይነት ስሜት ባዲ ማለት ነው። እና በጣም ነው የሚገርማችሁ ባዲ ማለት ነው። እና ከዛ ቀጥሎ ደግሞ ምን አይነት ችግር እንዳለኝ ማለት ነው ሽንት ራሴ ላይ ይለቅላል ባዲ ማለት ነው። ልክ ነዘርላንድ ሳስብ ሽንት ራሴ ላይ ይለቅላለሁ ባዲ ማለት ነው። እንደዛ አድርጎት ለምንድን ነው ባዲ ማለት ነው? ተቆጣጠሩኝ እኮ ነው ባዲ ማለት ነው። ምን አይነት ውሾች ናቸው ግን? እና እኔ ባዲ ማለት ነው እንደዛ እርግዝናም ስለነበረኝ ወደዛ መሄዴ በፍጹም ነው ደስ የማይለኝ። ዋይ ምክንያቱ እኔ ባዲ ማለት የምሄድበት ቦታ ላይ በጣም ነው የምተማመነው። መጥፎ ቦታ አልሄድም ብዙ ጊዜ ባዲ ማለት ነው። ግን ምን አለ መሰላችሁ እንደዛ ሲሆን ጊዜ በቃ ሌላ ሰው ነው የምትሆኑት ባዲ ማለት ልክ ሆዳችሁ ላይ የምትይዙትን ሰው ባዲ ማለት ነው። ልክ እናንተንም ይቀይራችኋል። እውነቴን ነው የምላችሁ ስትወልዱና ሳትወልዱ ወይም ደግሞ ምክንያቱ የልጃችሁ ጥላት የእናንተ ወዳጅ ሊሆን ይችላል። የእናንተ ወዳጅ ለልጃችሁ ጥላት ሊሆን ይችላል ባዲ ማለት ነው። እንደዛ ብዬ ነው የማስበው ባዲ ማለት ነው። እንደዛ ነው። ግን ልጅ አልወለድኩም እውነት ለመናገር ያኔ ባዲ ማለት ነው። ሄዶ ለቀቅ ነው ባዲ ማለት ነው። ይገርማችኋል ባዲ ማለት ነው። ያላሰባችሁት ፍቅር ግንኙነት ሲጀመሩ እንደዛ አይነት ነገር ነው የሚፈጠረው። ግን እውነቴን ነው የምላችሁ ፈጣሪ በተለይ በጣም የማትፈልገው ልጅ ይሰጥሃል ብዬ አላምንም ባዲ ማለት ነው። እውነቴን ነው የምነግራችሁ። ለዛም ይሆናል ባዲ ማለት ነው። ከአቅሜ በላይ ስለሆነም ሊሆናል ባዲ ማለት ነው። እንደዛ አይሆንም እንጂ ፈጣሪ ለኔ የሚገባኝ ልጅ መውለድ ወይም ደግሞ የሱ ልጅ ማሳደግ የሚገባኝ ቢሆን ኖሮ እኔ ያሳድገው ነበር ባዲ ማለት ነው። እንደዛ ይሆን ነበር። ግን ፈጣሪ ስላልፈቀደ ነው እንደዛ እንዲሆን የቻለው ባዲ ማለት ነው። ልጅ ግን ልጅ ማውለድ ማለት ቀላል ማለት አይደለም። ኃጢያት ነው በጣም
እና ግን አንዳንዴ ባዲ ማለት ነው የማታምንበትን ነገር ከማድረግ ባዲ ማለት ነው እንደዛ እንኳን ይሻላል ብዬ አምናለሁ። እኔ ባዲ ማለት ነው እውነቴን ነው የምነግራችሁ። ከዛ ቀጥሎ ደግሞ ልነግራችሁ የምፈልገው ነገር ማለት ነው ሰዎቹ የሚጠሉን ባዲ ማለት ነው በምንለው ነገር ብቻ ሳይሆን ምንለውም አለው። ባዲ ማለት ነው አንድ ጥሩነት ነገር አለው፣ ጥሩ ነገር አለው። በቃ ሰው በተለይ የሚጠሉን ሰው እናቀርብ ከሆነ ጥሩ ነገር ነው። ግን ምን አለ መሰላችሁ፣ ግን በፍጹም ሊቀየርልን አይችሉም። ባዲ ማለት ነው እባብ ማለት ነው 1000 ዓመት እንኳን አበልተሃት ማለት ነው 1000 ዓመት እንኳን አንኖርም፣ ግን ብዙ ጊዜ አበልተሃት ማለት ነው አንድ ቀን ትበልሃለች። ልክ እንደዛ ነው ባዲ ማለት ነው። አንተ ላይ እባብ የሆኑ ሰዎች ከእነርሱ በጣም መጠንቀቅ አለብህ። ባዲ ማለት አንተ ጥሩ ብትሆኑም እነርሱ ጥሩ አይደሉም። ባዲ ማለት ይሄ ነገር 100% ማመን አለብህ ባዲ ማለት ነው። እንደዛ ነው የምላችሁ ውዶቼ። ከዛም የሆዴ ነገር ትንሽ አሳስቦኛል፣ ግን አመጋገቤን ትንሽ ቀይሬ ያለው ትንሽ ከበፊቱ ደህና ነው ባዲ ማለት ነው። የሆነ እንትን ከዛ ከእንደገና የእንጀራ ሊጥ የእንጀራ እንትን ከእንደገና ደፍቼ ስለሰራሁት ባዲ ማለት ነው ምናምን ነገር ትንሽ ባዲ ማለት ሆዴ ግን እንደደነዘዘ ነው ባዲ ማለት ነው። አሁን በጣም የሆነ መጥፎ የሆኑ ነገሮችን ስንበላ እዛ ያደርጋሉ ባዲ ማለት ነው። እነርሱ ደግሞ ወደ ማህፀን ለመግባት ስለሆነ በደው ማለት ነው ምግባችን ላይ የሆነ ነገራችን ላይ የሚያስገቡት ነገር ልክ ወደዛ እዛ ቦታ ላይ ነው የሚያሰቃይኝ። ዋይ ምክንያቱ እዛ ለመግባት ስለሆነ እቅዳቸው እንደዛ ምግባችን ላይ እንትናችን ላይ የሚያደርጉትን ነገር እና ማለት ነው ለዛ ነው ባዲ ማለት ነው በዛ በኩል በጣም የሚያሰቃየን እና ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው። በተለይ ደግሞ ሰዎቹ በቃ ልክ ሰዎች ላይ ሰው ማስቀየር በቃ ለሰዎች በቃ ሰይጣን ሆነ እንድንታያቸው የሚያደርገን ነገር አለ ባዲ ማለት ነው። በቃ ሰው እያለን በትክክለኛ መንገድ እንዳንታየው እንዳይሰማን የሚያደርገን ነገር አለ ሰይጣን ነውት። ስለዚህ ማለት ነው ልክ እኔ እንደምላችሁ ድክመት እስካላችሁ ድረስ ባዲ ማለት ነው ድክመታችሁን ማመን አለባችሁ። ከልክ በላይ በራስ መታመን ጥሩ አይደለም እላችኋለሁ። እና ማለት ነው ልነግራችሁ የምፈልገው ነገር ማለት ነው አንዳንድ ጊዜ የምንላቸው ነገር የምናደርጋቸው ነገር ራሱ ሰይጣን ባዲ ማለት ነው እኛ ጋር ገብቶ ባዲ ማለት ነው የራሱን መንገድ ይከፍታል። የራሱ መንገድ ይከፍታል እና ከዛ እኛን እንደዛ ያደርገናል ባዲ ማለት ነው ብዙ ጊዜ ባዲ ማለት ነው። እና የራሱ መንገድ ይከፍታል እኛ ጋር ገብቶ ባዲ ማለት ነው። እኛ ስናወራ ስንናገር ወይ በውስጣችን የሆነ ሀሳብ ስንመዘምዝ ምን ይመስለናል? እራሳችን እያለን ያለን ነገር በቃ ላይ እንስቃለን፣ እንዝናናለን ምናምን። ለነገርኳችሁ ደግሞ እየሳቀ ነው የሚገባው። በተለይ በምግብ በተለይ በከንፈራችሁ በተለይ በጥርሳችሁ ሳሙናም ለዛ ነው የሚጠቀሙበት። ታሪካችሁ በሙሉ ነው የሚቀይሩት። እድላችሁ፣ ታሪካችሁ፣ ህይወታችሁ፣ መንፈሳችሁ፣ ምናችሁ በሙሉ ማለት ነው። እና ውዶች ልነግራችሁ የምፈልገው ታዲያ ምን አደርጋለሁ? እኔ ስራ የለኝ ምን የለኝ ባዲ ማለት ነው። ከዚህ ውጭ ምን ላስብ እችላለሁ? ሁሌም ብለው ደግሞ እኔ ከእባቦች ጋር ነው እና ሊገርማቸው አይገባም። እኔ የእባቦች ስራ ነው ማጋለጠው ባዲ ማለት ነው። እና እሱንም በቃ ይረዳኛል ብዬ ነው ባዲ ማለት ሳጋለጣቸው የሆነ ነገር አገኛለሁ የሚል ሀሳብም ስላለኝ ነው እንደዛ ማረገው ባዲ ማለት ነው። እና ጥላቶቼም ስለሆኑ ባዲ ማለት ነው የኔ አላማ ያላቸው ሰዎች እኔ የማደርጋቸው ስራዎች ስላልሆኑ ባዲ ማለት ነው የሚጎዳኝ ምንም ነገር የለምና ሳጋለጣቸው ደስ እያለኝ ነው ማጋለጣቸው ባዲ ማለት ነው። እኔ የሚደርሰኝ ምንም ችግር የለም ባዲ ማለት ነው ከዛ ወዲህ እና ማለት ነው እና ሰው ማስፈራራት አልወደም ባዲ ማለት ነው። እኔ በጣም ዘና አድርጌ በትርት መንት ነው ሰዎችን ማናገራቸውና ሰው ማስፈራራት አልወድም። እንደዛ እንዳይመስላችሁ እና ማለት ነው እንደዚህ ነገራችሁ የምፈልገው ነገር ማለት ነው እንደዛ አረገናልና ከዛ ከእንደገና ማለት ነው መንገዱን በጣም በሚገባ ይዝናናል ማለት ነው። ውስጣችን ገብቶ ይጨፍራል እና ማለት ነው እንደዚህ ያልነገርኳችሁ ደግሞ በጣም የሚገርማችሁ ነገር ደግሞ ሰይጣኖቹ ያደርገው ነገር በጣም በሙሉ ነግሬያቸዋለሁ ባዲ ማለት ነው። አሁን እንቅልፍ ይከለክሉኛል፣ ብርድ ያደርገኛል፣ ይበርደኛል፣ ምግብ ያስጠላኛል፣ በቃ ምግብ ጣም ይጠፋኛል፣ ብዙ ነገር ብያቸዋለሁ ባዲ ማለት ነው። ከዛ ውጭ ደግሞ ያልነገርኳችሁ ነገር
መጨፈር አሁን የመዘል በቃ አሁን የመጨፈር በቃ በየመንገዱ ጨፍራለሁ በየመንገዱ በቃ አሁን 10 ሰዓት ምናምን በቃ ሙዚቃ የምሰማውን ነገር እሱ ሰይጣን ነው ብያችኋለሁ። የሚጨፍረው ነገር በቃ በየቦታው ነው የሚጨፍረው። በቃ እሱ ነገር ጤና አይደለም ማለት ነው። ውዶቼ ልነግራቸው የምፈልገው ነገር ማለት ነው ልክ እኔ እንደሚያዙ ሰዎችን አውቃቸዋለሁ። ይሆናል አይደለ በቃ በመሀል መሳቅ ባለባቸው ታይም ይስቃሉ። በቃ ይሆናል አይደለ በቃ ማፈር አይደለም ግን ዝም ብሎ በቃ የሆነ የሚጨባብጣቸው ነገር አለ ባዲው ማለት ነው። ልክ እኔ ባዲው ማለት ነው በቃ ይሆናል አይደለ በቃ ምቅይር የሚያረጋቸው ነገር አለ ባዲው ማለት ነው። በጣም ንግግራችን በቃ አሪፍ ንግግር የነበረው በጣም ደስ የሚል ባዲው ማለት ነው። በጣም ሰው እያሳቀን ይመስለናል ግን በጣም እንደጅባለን ባዲው ማለት ነው። በጣም እንደጅባለን ባዲው ማለት ነው። እና የምናደርገው ነገር ምንም ባይሆንም ግን እኛ የምናደርገው ላይሆን ይችላል። ወይም ደግሞ በጣም ምርጥ ስራ የምንሰራ ሰዎች የነበረን በቃ ከመቶ ወደ 50 እንወርዳለን ባዲ ማለት ነው። እኔ ስናገር አሁን በትክክል ሲሆን ሙሉ ወረን ማወራው ነገር በቃ ኮምፕሊትሊ በጣም ደስ በቃ ልክ የሚገባ ንግግር ነው የምናገረው። ግን አንዳንዴ በቃ እየጀመርኩት አልጨርስም እንደምታውቁ እያልኩ ነው የማወራ ባዲ ማለት ይሄ ነገር የኔ ተፈጥሮ አይደለም ባዲ ማለት ነው። ይሄ ነገርም የሰይጣን ስራ ነው ባዲ ማለት ነው። የርኩሶች ስራ ማለት ነው። እና የመጨፈር ደግሞ በቃ ይሁን ከዛ ምን ይላሉ ማለት ነው ሰዎቹ ባኛዋት እነዛ እርኩስ ሰዎች ማለት ነው። እሱን ነገር ካቨር ለማድረግ በቃ ሰው እኮ ሃፒ ናት እንደዚህ እኮ ናት እንደዛ ናት። አንዳንዶች ይሸወዳሉ፣ አንዳንዶች ግን ባዲ ማለት ያውቃሉ ባዲ ማለት ነው። እና ማለት ነው ልጅ ልንጋቸው ፈልገው ነገር ማለት ነው ያልሆናችሁትን አትሆኑ። እኔ ባዲ ማለት ነው ዛሬ ለምንድን ነው ባዲ ማለት ነው አሁን ሼም ይዞኛል። በቃ ሰው እኮ እንዲህ ይለኛል ብዬ ራሴን የማልቀይረው በቃ እኔ አሜሪካን እንዳልኩኝ ድርቅ አምለው ለምንድን ነው መሰላችሁ? ምክንያቱ እኔ ትናንት በቀልድ በጨዋታ ምናምን ነገር ሲናገራቸው ሲያደርጋቸው የኖርኩትን ነገር ዛሬ ዋጋ አስከፍሎኛል ባዲ ማለት ነው። ስለዚህ አሁንም ዋጋ እንዲያስከፍለኝ አልፈልግም ባዲ ማለት ነው። ማለት ኃጢአት የለብኝም ማውቀው ነገር ስለሌለኝ ባዲ ማለት ነው ለፈጣሪ ይቅር በለኝ ብዬዋለሁ። ቢሆንም ግን ማለት ነው ኃጢአት በደዌ ማለት ነው ከኛ ጋር የሚራመድ ነገር ነው። ልክ እድሜያችን እንደጨመረ ኃጢአታችንም እንደዛ እየጨመረ ነው የሚሄደው። እና ማለት ነው ውዶች ነገራችን የምፈልገው ነገር ማለት ነው በጊዜ ክሊን እያደረግን ካልሄድን ማለት ነው። እና ማለት ነው እንደዛ እያደረገ ባዲ ማለት ነው ጨፈራው በቃ ዝላው ይሆናል አይደል በውስጥ ሆኖ በቃ አሁን የምትበሉት ምግብ ላይ በማህፀናችሁ ገብቶ በቃ አሁን በመንፈሳችሁ ደግሞ ጭንቀት አለኝ ባዲ ማለት ነው። አሁን ዝም ብዬ አንዳንዴ ስጋራ በቃ አሁን ሀሺሽ ምናምን ነገር የሚያጨሱ ሰዎች ለምን ነው በውስጥ ሆኖ በቃ ዝም ብሎ የማይፈልጉትን ነገር እንዲፈልጉ ያረጋቸዋል ባዲ ማለት ነው። ይላሉ በቃ ዝም ብሎ ከዛ ምን ያረጋሉ በቃ ይሆናል አይደል በቃ ዝም ብሎ በቃ የሌለ ነገር ነው ደስ የሚላቸው ባዲ ማለት ነው። ለነገራቸው የምፈልገው ነገር ማለት ነው አሁን ዝሙት መጥፎ ነገር ነው። ግን በተለይ በዝሙት በሴክስ ምናምን ነገር ላይ ማለት ነው ሴክስ ምን ያደርጋል በዝሙት ጥምድ ያደርጋቸዋል አንዳንዴ ባዲ ማለት ነው። ልክ እኔንም ተዳምዴ ሊያጥምደኝ ይፈልጋል ግን እኔ ሊይዘኝ አይችልም ሙሉ በሙሉ ፈጣሪ አለ። እና ከዛ ማለት ነው እንደዛ ያደርጋል። ከዛ ልክ እውነተኛ በጣም ከሚወዱት ወይ ከባላቸው ጋር ሲሆን ያጠፋዋል ባዲ ማለት ነው። ዝግት ያደርጋል። ይሄ ምንድነው መሰላችሁ ይሄ ነገር ባዲ ማለት ነው በጣም ናቹራል ነገር አይደለም፣ ተፈጥሯዊ ነገር አይደለም። በጣም ባዲ ማለት ነው በውስጣችሁ ነው የሚያደርጉት